የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት አምሽቶ የመጣ አይገባም አትበሉ አይገባም አትበሉ አባክኖ የመጣ አይገባም አትበሉ አይገባም አትበሉ ፍቅር ስለሆነ እግዚአብሔር ለሁሉ ልጁ ቤቱን ይወርሳል እንደ ተስፋ ቃሉ የተወደደ ቀን የተወደደ ዓመት ወደ አባቴ መቅደስ የተመለስኩበት አንባር ቀለበትን የተሸለምኩበት የተወደደ ዓመት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለባለወልድና ለጻድቁ አባታችን ለአቡነ እጨጌ ዮሐንስ መታሰቢያ ክብረ በዓል በሰላም በጤና አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የቅዱሳን ቤተሰቦች እንዴት ናችሁ? ደህና ናችሁ? በየሰዓት አቆጣጠራችሁ? እኔ እግዚአብሔር ይመስገን ሁሉም ሰላም ነው። እንዴት ናችሁ እናንተ? ይቅርታ አማርኛ ትንሽ ያጥረኛል። መጋቢዬ እንዴት ነህ? ስላሴ ደህና ነህ ወይ? እኛ እግዚአብሔር ይመስገን እንዲያው ከነ ቤተሰቦች እንደኛ እንደዚህ አድርገህ ምን የመሰለ ቃል ታስተምረኛለህ። እግዚአብሔር እሱን በጸጋው ያግዝህ ጤናህን ይስጥህ። እናመሰግናለን። እኔ የተደረገልኝ በአማኑኤል ቀን ነው። የአማኑኤል ቀን ከእሳት አወጣኝ፣ ሻማ ለኩሼ ከእሳት አወጣኝ እና እልል ብላችሁ አመስግኑልኝ። እንዳለ ቤቱ ተቃጥሎ ሰዎችም ምንም ሳይሉ ያለሁት ዳረብ ነው። ሰዎቹም ምንም አላሉም። ይኸው ከእሳት አወጣኝ እና እልል ብላችሁ አመስግኑ። እንዲህም በኪዳነ ምሕረት እንዲህም ደግሞ ያለሁት ሳዑዲ አረብ ነው። ይቅርታና ልጅቱ እርጉዝ ሆና ደም እየፈሰሳት ነበረና ጸሎት አድርግላት፣ ልጁ እርጉዝ ናት ግን ደም እየፈሰሳት ነው ስትለኝ እኔ እንደ ኃጢአቴ ሳይሆን እንደ ቸርነቱ ጌታዬ እንዲያው ቅድስት አርሴማ እስቲ ይሄ ደም እንዲቆም እንድትወልድ ምን አደረገች ብዬ ከቤተሰቦቿ ጋር ምንም ጭቅጭቅ ነበረ። ይኸው ወልዳ አሁን 2 ወር ሆናት። ሕክምና እየተመላለሰች እንዲያው ደሙ ብዙ እየፈሰሳት እያለ ይኸው በእግዚአብሔር ቸርነት ወለደች እና እልል ብላችሁ አመስግኑልኝ። እንዲህም በቅድስት ኪዳነ ምሕረት ለእኔ ኖት በአባ ጋብር በቅዱስ መርቆሬዎስ የእህቴ ልጅ ታስሮ በሰላም ወደ አገሩ አስገብልኝ ብዬ በቅዱስ ማርቆስ ቀን ይኸው ሰምቶኝ አገር ቤት ገባ እና እኔ የተደረገልኝ ምን ልበል? በቤተሰቦቼን በእኔም ጸበል እየጠጣሁ እየታጠብን እውነት እኔ እንዴት አድርጌ እንደማመስገን እንኳን እኔ እንጃ በእኔ አፍ የሚቀለጥ አይደለም እና እልል ብላችሁ አመስግኑልኝ እና ወልድ ትንሣኤ ብላችሁ ደግሞ በጸሎታችሁ አስቡን። ሁሉም ነገር እንዲስተካከል የበለጠ እንዲስተካከል ነው እንጂ እኔ ተስተካክሎልኛል። የጎደለኝ ምንም ያጎደለኝ የለም። እግዚአብሔር የተመሰገነ ይሁን። መቼም እውነት ይሄ መሰለ ቃል ያልሰሙ እንዲሰሙ ያልተፈወሱ እንዲፈወሱ እኛ ብቻ ተፈውሰን እንትን የለውም እና ለህዝብ መካፈል አለብን። ሼር ማድረግ መካፈል ደግሞ ሼር ማድረግ ነው። ሼር ማድረግ አለብን። ላይክ ማድረግ አለብን። በጸጋ ያኑርልን። እናመሰግናለን። እሺ ወንድሜ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰልማልን ለእህታችን። እኔ እንግዲህ ያው በኦሮመኛ ስለሆነ አልገባኝም። እንግዲህ ቅድስት አርሴማ ያደረገችልኝ ይመስለኛል እሱ ነው እና ኦሮመኛ የምትችሉ ሰዎች ሙሉን ሀሳቡን ተረድታችሁ ብትጽፉልኝ እዚህ ጋር ፒን አደርጋለሁና ያው ሌላ ጊዜ በተለያየ ቋንቋ መመስከር ትችላላችሁ። ግን ሌሎች ደግሞ እንዲረዷችሁም ትንሽ አማርኛ ቀላቅላችሁ ካልሆነ ምስክርነቱ ያው እንግዲህ ምስክርነት እንዲሆን በኦሮምኛም በትግረኛም ትችላላችሁ። ግን በመሃል ትርጉም ከሌለ ፋይዳ የለውም ለማለት እወዳለሁ። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምረ ኢየሱስ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ሆኖ ደቀ መዛሙርቱ ጉባኤ አንድነታቸውን ይባርክ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ የሞት መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ስጋውን በፊት ሆኖ በክብር የተሸለሙ አገልጋዮቹ ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ከተወራረደው ስጋ እንመገባለን። ከጎን ምንጭ ከተቀዳው ደም ጠጥተን እንረካለን።
ደምግባትን ለማየት እንመኛለን። አቤቱ በሱራፊ የምስጋና ጽዋ ልመናችን መላ ማያዊ በሚሆን በተቀበልከው መከራ ቁስል ነፍሳችንን ፈውስ። አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ስጋህን በልተን ጠግባለን፣ ደምህን ጠጥተን ጽማ ነፍሳችን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም አልተወለደም የሚል አይሁዳዊ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ለአገር ሲንከራተት ይኑር። አሜን። ስለ ኢየሱስ ክርስቶስ ልደት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ነው። ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በርሳቸው ክንፋቸውን አጋጥመው ከምድር እስከ ሰማይ ድረስ ረበው ቦታውንም ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ አንድ ስንኳ ማዳን ስለማይቻለው ድረስ ተቀጠቀጡ። በዚያም ጊዜ ሰይጣናት ወደ አለቃቸው ዲያብሎስ ተሰበሰቡና ጌታችን ሆይ ኃይላችንን ቀጥቅጦ ያጠፋ በስልጣናችን ላይ ችግር የፈጠረ ማን ነው? እሱ በዓለም የተወለደው ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዙሬ ነገሩን መርምሬ ውጤቱን እስካመጣላችሁ ድረስ ጥቂት ታገሱኝ፣ ከእኔ የሚሰወር ነገር የለምና አላቸው። በዚያም የዚህ የርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዛም ከመሬት በታች ካለው አዘቅት ወረደ። ዳግመኛም የተወለደውን የጌታችን የኢየሱስ ክርስቶስ ሚስጥር ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልተቻለውም። የጌታ የኢየሱስ ክርስቶስን ሚስጥረ ልደት መርምሮ ለመረዳት በተሳነው ጊዜ እያዘነ ወገኖቹንም ተመልሶ ቢመጣ በግንባራቸው ፍግም ብለው ወድቀው አገኛቸው። እሱ ግን አይዟችሁ፣ አትፍሩ፣ መንግስቴ ከኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነቢዩ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደችም በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለሷ የተነገረላትን ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግስቴን ያውካል፣ አገዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ የንጉሱን የሕዝቅያስን ልጅ ምናሴን በሱ ላይ አነሳስቼ በመጋዝ አስተረተርኩት፣ ከዓለም አስጠፋሁት። ይልቁንም ስለሱ ትንቢት የተናገረለት ጊዜው ከመድረሱ በፊት ዓለማውን ሁሉ አቋሙን አፈራረስኩት። እንግዲህ ማን ያለ ስልጣኔና ያለ ትንቢቴ መድረስ ዛሬ የምንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር ብዙ ነቢያት ተወልደዋል። እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ። ወደ ላይ ወደ አየር ወጥቼም እስከ ሰማይ ደረስኩ። ወደ ባህር ጥልቀቱም ወረድኩ። በባህሩ ሁሉ ላይ ዋኘው። ወደ ተራራው ኮረብታውም ወጣው። የዚህን ልጅ ሚስጥር ግን ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ በመንግስቴ ላይ በሚያመጣውና ችግር ፍርሃት የተነሳ በእኔና በወገኖች ላይ ታላቅ ድንጋጤ አድሮብናልና ከእግዚአብሔር ጋር የተነጋገረ በግብፅ 10ን ታላላቅ ታምራትን ያደረገ የኤርትራን ባህር በበትሩ የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህንን የመሰለ ችግር አልገጠመኝምና ይህን የመሰለ ታላላቅ ታምራት ማድረግ ቢቻልም ከግብፅ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁና ይልቁንም እስራኤልን ከግብፃውያን አገዛዝ ዘንድ ነፃ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ኋላ መለሰ። የነነዌ ልጅ ነብዩ ኢሳይያስን በሕይወቱ ላይ ጠላት አስነስቼበታለሁ። ለአምላኩ ቀናዬ የሆነና 3 ዓመት ከ6 ወር ዝናብ እንዳይዘንብም የሰማይን በር በስልጣኑ የዘጋ ነብይ ኤልያስንም ንግሥት ኤልዛቤልንና ንጉሥ አክዓብን በጠላትነት አስነስቼበት ሊገድሉት ተዘጋጅተው ነበር። ነገር ግን እሱ ሸሽቶ አመለጠ። ዳሩ ግን እግዚአብሔር ፈጥኖ ወደ እሱ ባያሳረገው ኖሮ በዚህ ዓለም እንዲገድሉት ባደረኩት ነበረ። በባቢሎን አገረ ገዥ የነበረ ነብዩ ዳንኤልም
በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል አድርጌዋለሁና እንዲሁ ናቡከደነጾር ላቆመው የጣዖት ምስል 3 ደቂቅ አንሰግድም ባሉ ጊዜ በእሳት ጉድጓድ እንዲጣሉ አድርጌያለሁ። ፍጹም ትሕትናን ያለው በእኔ ጎዳና ያልሄደ ኢዮብንም ባለ ዘመኑ ሁሉ እንደሱ የተዋረደ እስከሌለ ድረስ ገንዘቡን አጠፋሁበት፣ ልጆቹንም ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህ እኔ ስለተፈታተንኩትና እሱም ስለተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢይ በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን በሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኝ ያለ ፍርሃትም ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ ለዘላለም በእውነት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ከዚህም በኋላ ከ9 ወር በኋላ የይሁዳ ዕፃ በምትሆን በቤተልሔም ከዋሻ ውስጥ ሕፃን ጌታ ተወለደ። ስሙንም አማኑኤል አለችው። አብራጣቱንም አሰረችው፣ በበረትም አስተኛችው። የበለስ ቅጠልም አለበሰችው። በመንገድ መካከል ስለተወለደ ከዚያ የሚያድሩበት ቦታ አልነበራቸውምና በሰማይ የሚኖሩ ብዙ የመላእክት ሰራዊት በሰማይ ለእግዚአብሔር ምስጋና ይገባል፣ የሰውንም ነጻነቱን ይሰጠው ዘንድ በምድር እርቅ ተጀመረ እያሉ መጡ። ሰውን የወደደ ድንቅ ንጉሥ ክርስቶስ ተገለጠ። ስሙ ገብርኤል የሚባል መልአክም መንጋቸውን ተግተው ፈጽሞ ሲጠብቁ ወደ እረኞቹ ሰዎች መጣ። እርሱ ከእግዚአብሔር የታዘዘ መልአክም በመካከላቸው ቆመ። የእግዚአብሔር ብርሃን በላያቸው በራ። ለእናንተ የሚደረግ ፍጹም ደስታን እንሆ ነግራችኋለሁ። እንዲህ የሚል ጽሑፍ ስለነበረ በይሁዳ ዕፃ ቤተልሔም መድህን ጌታ ተወልዷልና። ከዚያ ያ መልአክ ከእሳቸው ዘንድ ወደ 70 ሰገል ሄዶ ጌታ ተወለደ ብሎ ነገራቸው። እኒህ 70 ሰገል ኮከብ እየመራቸው ተነሱ። እጅ መንሻም ወርቅ፣ ከርቤ፣ ዕጣን፣ ሽቱ አመጡለት። ከሄሮድስም ዘንድ ደርሰው የተወለደው የእስራኤል ንጉሥ ሕፃን ወዴት አለ? ተፈጥሮስ ገንዘቡ የሚሆን ኮከብን አይተን እንሰግድለት ዘንድ መጥተናልና አሉት። ሄሮድስም ክርስቶስ በወዴት ይወለዳል ብሎ ጠየቃቸው። ከዚያም የማታለል እናንተ ሄዳችሁ ያገኛችሁት እንደሆነ እኔም ሄጄ ሰግድለት ዘንድ ወደ እኔ መጥታችሁ ንገሩኝ አላቸው። 70 ሰገልም ኮከብ እየመራቸው መንገዳቸውን ሄደው በቤተልሔም ደርሰው በዋሻ አጠገብ ተቀመጡ። እኒህ 70 ሰገልና እረኞች ወደ ዋሻው ገብተው አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች ክብርት እመቤታችን ፊት ሰገዱ። ሳጥናቸውን ከፍተው እጅ መንሻን፣ ወርቅን፣ ከርቤን፣ ዕጣን አቀረቡለት። በዚያችም ዕለት በመንፈቀ ሌሊት መልአከ ሄሮድስ ባለበት በኩል እንዳይመለሱ በሕልም ነገራቸው። እነሱም በሌላ መንገድ ተመልሰው ወደ ሀገራቸው ገቡ። እርጉም ሄሮድስ 70 ሰገል እንደዘበቱበት በሰማ ጊዜ ጭፍሮቹን ላከ። በቤተልሔም አካባቢ የነበሩ ስፍር ቁጥር የሌላቸው ሕፃናትን ገደላቸው። ያን ጊዜ ኤርምያስ በራማ ቃል ተሰማ ብሎ የተነገረው ነገር ደረሰ፣ ተፈጸመ። ይኸውም ለቅሶ፣ ጩኸት፣ ዋይታ ነው። ራሔልም ለልጆቿ ስታለቅስ መረጋጋት አልተቻላትም፣ ልቅሷንም ትተው ዘንድ አልሆነላትም። ስፍር ቁጥር የሌላቸው ሕፃናት ሁሉ ሄሮድስ በገደላቸው ጊዜ ከእግዚአብሔር የታዘዘ መልአክ ለዮሴፍ ተገልጾ ማልደ ተነስተህ ሕፃኑን ከእናቱ ጋር ይዘህ በግብፅ አገር አድርገህ ወደ ኢትዮጵያ ተሰደድ፣ ተመለስም ብዬ እስክነግርህ ድረስ ከዚያ ተቀመጥ አለው። ዮሴፍም ከምኝታው ተነስቶ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ልጇን ወዳጇን ይዞ በግብፅ አድርጎ ወደ ኢትዮጵያ ተሰደደ። እነሱም በግብፅ በኩል ኢትዮጵያ ከምትባል አገር እስኪደርሱ ድረስ መላእክት ይከተሏቸውና ይመሯቸው ነበረ። ልመናው ክብሩ ለዘላለሙ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ጸሎታችንን ልመናችን እግዚአብሔር ይቀበለን። አቤቱ የሰማይና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎን ከፈሰሰው ከእግር ከወረደው ደም ጋራ ለፍርድም በመጣህ ጊዜ ነፍሳችን በክብርት እጅህ አደራ እናስጠብቀሃለን። ራስን በበትር የተመታኸውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቆምልን። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ባንተነት ጸንተ የምትኖር አምላክ ሆይ
ለክብር መስቀል ምስጋና እናቀርባለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለመሲስ ዮሐንስ ሆይ ሰላም እንልሃለን። ታጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሉ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በሕፅነ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ፣ ያዕቆብና ዮሐንስ፣ እንድርያስም፣ ፊልጶስና በርተሎሜዎስ፣ ቶማስና ማቴዎስ፣ የእልፊዮስ ልጅ ያዕቆብ፣ ታዲዮስና ናትናኤል፣ ማቲያስም፣ ሉቃስና ማርቆስ፣ ኤጲስቆጶስ ያዕቆብ፣ እኛንም ልጆቻችሁን በተሰጣችሁ ስልጣን ባርኩን፣ አሜን። በፍጥረት ሁሉ ላይ አንደበት የምትሰጥ ለአንተ ለኢየሱስ ክርስቶስ ምስጋና ይገባሃል። ነፍስንና ሥጋ ለምትቀድስ ለአንተ ለኢየሱስ ክርስቶስ ምስጋና ይገባሃል። ለተራቆቱት ልብስ የምትሆን ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። በመንግሥትህ ሽረት በመለኮትህ ህልፈት የሌለብህ ለአንተ ለኢየሱስ ክርስቶስ ምስጋና ይገባል። የተመሰገንክ አብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል፣ ዛሬም ዘወትርም ለዘላለም አሜን። ያቀረብነውን ጸሎት ልመናችንን እግዚአብሔር ሆይ ተቀበለን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ተመልሰልን ዘንድ በአንድነት ሆነን ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ቤተሰቦች የሆናችሁ ይህንን ምስል ድምፅ የምትሰሙ በፈጠረን በመድኃኔዓለም በባለወልድ በናዝሬቱ በኢየሱስ ክርስቶስ ስም ሁላችሁንም አስይዣችኋለሁ። ሼር ሳታርጉ እንዳታልፉ፣ እንደዚሁም ላይክ እያደረጋችሁ ታበረታቱን ዘንድ ሁላችሁን በትህትና ጠይቃችኋለሁ። ከዚህ በመቀጠል ደግሞ ለበረከት መልካ መድኃኔዓለምን በስላሴ ስም አነባለሁ። ለዝክረ ስምከ መድኃኔዓለም ሆይ ምስጋና የሁሉ ጊዜ ተግባራቸው የሆነ ሰማያውያን መላእክት፣ ምድራውያን ጻድቃን፣ ሰማዕታት ተመራምረው ለማይደረሱበት ለስም አጠራር ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለ እኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነት ተቀበል። ሰላም ለስዕርተ ርእስከ መድኃኔዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ርእስና ስዕርተ ርእስ ሰላም እላለሁ። ፈጣሪ ክርስቶስ ከሰማይ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ ደነገጠ፣ በሐዘንና በለቅሶም ተዋጠ። ሰላም ለገጽከ መድኃኔዓለም ሆይ ከሁለቱ ቀራንብቶችህ ጋራ ለሚያንጸባርቀው አመፀኛንና ከዳተኛን በማስደንገጥ ብቻ ለሚገድል ገጽህ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጢአትን ማዕበል ባሕር እንደምትገስጸው መጠን አቤቱ በገሃነም እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነትህ አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። ሰላም ለአይንቲከ መድኃኔዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝነ ድሆችን ለሚመለከቱ ዓይኖች ሰላም እንልሃለን። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባሕሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኮለኛ አድናት። አቤቱ ባሕሩን አድርቀ ደረቁን ሳር የምታለመልም
ክህሎት ያለ አሸናፊ አምላክ ነህና ሰላም ለመላትሂከ መድኃኔ ዓለም ሆይ ሕማመ ተጽፎውን ለመቀበል ለተዘጋጁ ጉንጮች ሰላም እላለሁ። ሕሊና ደስ ለሚያሰኙ አእናፍ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊት የሚቆሙ አንተ በቀያፋና ሐና በአደባባይ ቆመህ አቤቱ የኔ ጥፋት በአንተ ዘንድ ተፈላጊ አይደለምና እንደሰማሁትና እንደማውቀው ሁሉ በመስቀል ቤዛነት አድነኝ። ሰላም ለአፉከ መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣመ አፍህና ከንፈር ሰላም ላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ስልጣን በአንተ እጅ የተያዘ በመሆኑ ዳግመኛ በምትመጣበት በዚያች ዕለት ሁሩ እምኔ የምትለውን የፍርድ ውሳኔ እንድታሰማኝ በቸርነት እማጸናለሁ። ሰላም ለአስናኒከ መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለህ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትና መለኮታዊ አስናኖች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃል የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊት ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። ሰላም ለቃለ ከመድኃኔ ዓለም ሆይ አባቶ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃል ሰላም እላለሁ። በመስቀል ላይም በሰቀሉ ጊዜ አንዳችም የተቃወሙ ትንፋሽ ላልተነፈሱ እስትንፋሰ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ እስከዚህ ድረስ የሰራሁትን ኃጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክብር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለሁ። ሰላም ለጉርኤከ መድኃኔ ዓለም ሆይ ክቡር ልዑል የሚሆኑ ጉሬ ሰላም እላለሁ። በገመድ እየሳቡ ለጎተቱ ክሳድ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ድህነትን እንደመሆን መጠን ስለ እናትህ ስለ ድንግል ብለህ ምሬሃለሁ፣ ይቅር ብዬሃለሁ በለኝ። ከአንተ በቀር ቸር ይቅር ባይ የለምና። ሰላም ለመታክፍቲከ ቅዱስ መድኃኔ ዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መታክፍት ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ለአዘጋጀ ዘባን ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆን በቅዱሳኖች ወዳጆች አማላጅነት እማጸናለሁ። ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተሃልና። ሰላም ለእንግዳ ከመድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሕፃውንተ መስቀልን ለታቀፈ ክንድህና ደረት ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነት የመልካምን የእረፍት ጊዜ ስጣት። አቤቱ ሰውነቴን ነፍሴን የሚጻረሯት ጠላቶቼ ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይቀጥቀጡ። ሰላም ለአዊዳከ መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደም ለተነከሩት ለተጠመቁት እጆች ሰላም እላለሁ። በሌሊት የሚዘዋወረውን ድንገት ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ነህና አቤቱ ከጎን የፈሰሰው ደም መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፁ ጉናው በምስራቅ እስከ ምዕራብ ያስተጋባል። ሰላም ለኩርናከ መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፋ ክንድ ውሮችህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ እለምንሃለሁ። ሰላም ለራህከ መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትላት ዘንድ መከራን ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶች ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተ ነህና እኮን ለዓለም የምታበራላት እውነተኛ ፀሐይ አንተ ነህ እኮን።
ሰላም ለአጽፋረ እዴከ መድኃኔዓለም ሆይ የአስርቱ ቃላቱ ኦሪት ትእዛዛት ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆች አጽፋር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶች ሰውነቱ ዱር ለዱር ትቅበዘበዝ እያሉ እንዳይላገጡብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። ሰላም ለገቦ ከመድኃኔዓለም ሆይ ሐዘንና ትካዜን ለሚያስወግደው መለኮታዊ ጎን ሰላም እላለሁ። በዓለሙ ሁሉ በጭንቅና በመከራ ላይ የሚያገኙትንም የሚያረጋጋ አምላካዊ ከርስህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕር ምሕረት እንደመሆን የቸርነትን ቃል መቼ ታሰማኝ ይሆን እያልኩ ሁል ጊዜ አምላኬ አምላኬ እልሃለሁ። ሰላም ለልብ ከመድኃኔዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔዓለም ክርስቶስ ልቦና ሰላም ላለው ፈጣሪ ክርስቶስ ሆይ ስለ ትህትና ሕፃን ወአረጋዊ እየተባልክ የምትመሰገን አንተን በመንፈሱ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊን የይሁዳ ልጅ የሚሆኑ ካህናት እንዴት ሊገርፉህ ተበረታቱ። አቤቱ ለትዕግስት አንክሮ ይገባል። ሰላም ለኩልያቲ ከመድኃኔዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆኖ ለሚያበሩ ሁለቱ ኩልያቶች ሰላም እንልሃለን። ፈጣሪ ክርስቶስ ሆይ በአካል ሶስት በባህሪ አንድ እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን ስንኳ ሕይወታቸው ነህና አቤቱ ስንል በከንቱ እንዳንጠፋ ጠብቀን። ሰላም ለሕሊና ከመድኃኔዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱ ማዕዘነ ዓለም የብርሃኑ ጸዳል የሚያንጸባርቀው ሕሊና ሰላም እላለሁ። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህ ዘርግተ የተቀመጥክ አንተን የአብን ፍቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣህ አንተ ነህና ክቡር ምስጉን አምላክ ነህና። ሰላም ለአማኡቲከ መድኃኔዓለም ሆይ የኃጥአን ሰው ውሳጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውሳጣዊ ገንዘብህን ለአማውትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባህርና በየብስ ቢሆን ያላንተ ቸር። ሰላም ለእንብርትከ መድኃኔዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነት በግብረ መንፈስ ቅዱስ ለተማተበው እንብርት ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በምሳሐ ደብረ ጽዮን የሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ፣ ከአንተ በቀር ሌላ የማውቀው ዘመድ የለኝምና። ሰላም ለሐቀከ መድኃኔዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቀጠህ የብረቱንም ቁልፍ እንደ ሰማ ቅልጠ ነፍሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይለ አርያም ለተጎናጸፈ አቆያጾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ይቅር ባይ አንተ እግዚአብሔር እንደመሆንህ መጠን በሚሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አልችልምና። ሰላም ለአብራኪ ከመድኃኔዓለም ሆይ ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደም ቅንዋት ለተጥለቀለቁ ጉልበቶች ሰላም እንልሃለን። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን አገልጋይን ለመጎብኘት በየጊዜው በመመላለስ ወደ እኔና ና። አቤቱ ጌታዬ አንተ የዓለም ግርማ ሞገስ ነህና። ሰላም ለሰኳና ከመድኃኔዓለም ሆይ ፈጽም የፍቅር ወሰላም ለሆነው ተረከዝ ሰላም እላለሁ። ዓለሙን ለማዳን ከሰማይ ሰማያት የወረድክ አንተ ቸር አምላክ ነህና። ፈጣሪ ክርስቶስ ሆይ የአርያም ጽኑ ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ደካምንና መከራን ልትታገስ ቻልክ። ለዚህ ረቂቅ ትሕትና አንክሮ ይገባል። ሰላም ለመከየድ ከመድኃኔዓለም ሆይ ያልበደለና ያለ አበሳ ሰውን መላእክት የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪ ይቅር ባይ እግዚአብሔር እንደመሆን መጠን በዚያ
በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ፣ ይቅር በለኝ። አቤቱ በፊትም እንደኔ ያለ በደለኛ የለምና። ሰላም ለአጽብኢከ መድኃኔ ዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶች ሰላም ላለው በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ ለእግሮች አጽፋር ሰላም ላለው ፈጣሪ ክርስቶስ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ ወዳጅ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነት ስለ ጽድቅ የደከመ ወዲያኛውም ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋ አደርጋለሁ። ሰላም ለቆመ ከመድኃኔ ዓለም ሆይ አይሁዶች ተሰባስበው በቀራንዮ አደባባይ ላቆሙት አካለ ቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋን በተለበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። ሰላም ለመልክዕ ከመድኃኔ ዓለም ሆይ የጻድቃን የይደል ኃጣንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም ላለው ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ እገሰግሳለሁ። በመስቀል ላይ ሳለህ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትህና የርኅራኄ ቃል አስቀድሜ ሰምቻለሁና። ሰላም ለጸአተ ነፍስከ በመስቀል ላይ ልዩ ልዩ አምላካዊ ተአምራትን ሕማማተ መስቀልን ከተፈጸሙ በኋላ በገዛ ስልጣን ለተፈጸመው ጸአተ ነፍስ ሰላም ላለው ሕሙማን የሚፈውስ ልዩ መዓዛ ላለው በድነ ሥጋ ሰላም ላለው ፈጣሪ ክርስቶስ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እነሆ ጌታ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግንዘተ ሥጋ ከመድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም ላለው በኢየሩሳሌም አደባባይ ለሚገኘው መካነ መቃብር ሰላም ላለው ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞት የሔዋን ልጆች ባልተቀበሩበት አዲስ የሚሆን በታነጸ የሕንጻ መቃብር ተቀበርክ። አቤቱ ሞት የማይገባ ላንተ ምስጋና ይገባሃል። ሰላም ለተንሣኤከ መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ተንሣኤ ለገለጠ ተንሣኤ ሰላም ላለው ፈጣሪ ክርስቶስ ሆይ በልዩ ተንሣኤ ጨለማን ከአስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተ ደቀ መዝሙርትህን በጦር የተወጋውን ጎኔን በችንካር የተቸነከርኩትን እጅ እግሬን ተመልከቱ አልካቸው። ሰላም ለተንሣኤ ከመድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ተንሣኤ ሰላም እያልኩ ስፍር ቁጥር ለሌላቸው ተአምራት እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆን መጠን የእኔን የደካማውን አገልጋይን ልመና ተቀብለ አቤቱ ከዚህ ርጉም ከሚሆን ጠላት እጅ ያድነኝ። ሰላም ለእርገት ከመድኃኔ ዓለም ሆይ በአውሎ ንፋስና በእሳት ነበልባል አምሳል መንፈስ ቅዱስ ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዝባን ለተከናወነ እርገት ሰላም ላለው ፈጣሪ ክርስቶስ ሆይ በአንዲት መንግስቱ ለዘላለም አገዛዙም ለትውልድ ለትውልድ እያሉ ሰማያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። ሰላም ለእርገት ከመድኃኔ ዓለም ሆይ የቃል ኪዳን ስነ ስርዓት ለተፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥ ሰላም ላለው ፈጣሪ ክርስቶስ ሆይ ቅድመ ዓለም የጌትነቱን ክብር ከአባት ዘንድ የነበረ ወደዚህም ዓለም በአውሎ ንፋስ አምሳል የላከው እሱ መንፈስ ቅዱስ የኃጢአቴን እሾ በማቃጠል አቤቱ እሱ ኃይሉን ይግለጽ። ሰላም አልቦ እምሰብ ከሰው ወገን ማንም እንደኔ ኃጢአት የሰራ በደለኛ የለም። እንዳንተ ያለ መሐሪ ይቅር ባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎን በፈሰሰው ደም ኃጢአቴን እጠብልኝ። አሜን። አቄርብ ወትረ መድኃኔ ዓለም ሆይ ስለ ኃጢአቴ ስርየት በጭንቅና በመከራ ምስጋና ዘወትር አቀርባለሁ። ፈጣሪ ክርስቶስ የሰማይን የምድር ጌታ እንደመሆን እኔ ጎስቋላው አገልጋይ ኃጢአቴን ይቅር ብለ ማደሪያዬን ስጠኝ እያልኩ በምለምን ጊዜ በዱርም ቢሆን በተራራ ላይ በአስፈላጊ ቦታ ሁሉ ፍላጎቴን መጠን ምግቤን አዘጋጅልኝ።
አጽማኒ መድኃኔ ዓለም ሆይ መሪር የሆነ የሰቆቃው ነገር የምጽፍልህ ነኝና በጆሮ አድምጠ ቅዱሳት በሆኑ እጆች ጽሑፌን ተቀበል። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊት የሚቆሙ አንተ በጲላጦስ አደባባይ ቆመ እኮን አቤቱ ስለኛ እንደዚህ ዓለም ሰው ተቆጠርክ እኮን አቤቱ አንተ አምላክ ስትሆን ስለኛ ጎንህን በጦር ተወጋ እኮን አቤቱ ኦ ሊቃነ ካህናት መድኃኔ ዓለም አቤቱ የካህናት አለቃ ስትሆን እንደ ቀማኛ እንደ አመፀኛ እንደ ወንጀለኛ የራሔልን የልያን ልጆች የኋሊት አሰሩ እኮን አቤቱ ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠህ እኮን አቤቱ ስለኛ በጦር ወጉ አቤቱ ንጹሕ ክቡር ስጋን መሬት ሸፈነው አቤቱ ኦ ክርስቶስ መድኃኔ ዓለም ኃያላን ሊቃነ መላእክት በፊት መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት ቆምክ እኮን አቤቱ ፈጣሪ ክርስቶስ ሆይ ያለ መግዶል እግዚአብሔር ዘሲና እግዚአብሔር ዘግብጽ የተባልክ የምትመሰገን እንደ እግዚአብሔር አንድ እግዚአብሔር ነህ። ስለኛ በእንጨት ላይ ሰቀሉ አቤቱ አዲስ በታነጸ መቃብር ጨምረው ቀበሩ አቤቱ ተማጸንኩኝ። መድኃኔ ዓለም መጻጻውን መሪር ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣን ነፍስህን ከስጋ ለለየህባት ጸአተ ነፍስ ሰላም ላለው ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆን በዚች ነፍስ ከስጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ትነዋወጥ፣ መቃብርት ተከፈቱ። ተዘከረነ ጊዜው መድኃኔ ዓለም አስቀድሞ ፈያታዊ ዘየማን እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀልህ አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህ፣ እንደ ዓይን ብሌን ጠብቀን። አቤቱ እኔን መከረኛውን ሐዘንተኛውን ሰው በምስጋና የወይን ጠጅ አስደስተኛ አረጋጋኝ። ኦ ዘአጹር ከመድኃኔ ዓለም ሆይ እጅ እግርህን በመንቸንከር የኛን መከራ አሸክመው በቀራንዮ ተራራ ላይ ለአቆሙ ማቆም ሰላም ላለው ፈጣሪ ክርስቶስ ሆይ አቤቱ ተቀዳሚ ተከታይ የሌለ የአብ የባህሪ ልጁ ሆይ በአንተ መከራ ጽኑ ከሆነው ከመከራ ስጋ ከዳግመኛ ሞት አቤቱ እኔን ሁላችን አገልጋዮችን አድነን። አንተ ይዜኑ መድኃኔ ዓለም ሆይ አቤቱ የሞትህን ዜና በዓይኑ የተመለከተ በጆሮም የሰማ ሰው ምን አይነት ነገር ሊናገር ክህሎት ይኖረዋል? ፈጣሪ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌው ካህን ሆይ አንተ ግን በአንደበቱ መናገር ሲጀምርም ባረከው፣ አከበረው። በሱም ላይ ቅዱስ መንፈስን አሳድር። ዘጸውአ ስምከ መድኃኔ ዓለም ሆይ ስምህን የጠራ መታሰቢያን ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙ ጸንተ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረ ፈታሃቸው። በሞት የሞትህንም ወገኖችን አስነሳሃቸው። ለኃጥአ ምግባር መድኃኔ ዓለም ሆይ ሃይማኖት ስንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛ አገልጋይ ማደሪያ ቤቴ መኖሪያዬ ቦታዬ ከቅዱሳኖችህ ጋር ይሁን ዘንድ ፍቃድ ይሁን። አቤቱ ፈጣሪ ክርስቶስ ሆይ ከከንቱ ሞት አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረት ከንቱ ነው፣ ሁሉም ኃላፊ ጠፊ ነው። ስብሃት ለከ አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ክርስቶስ ክቡር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክቡር ምስጋና ይገባል። አቤቱ ነፍስና ስጋን አዋህደ
በምግባር ሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ መንግሥት ሽረት በህልውና ሞት ህልፈት የሌለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አምላካዊ ቃል የዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ለአንተ ክብር ምስጋና ይገባል ለዘላለሙ አሜን። ይቅር በለን እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። ያቀረብነውን ጸሎት ልመናችንን ተቀበለን። ስናነብ የጎደደውን የነጠበውን በአፈ መላእክት ሞልተ ተቀበለን። ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን ትልክልን ዘንድ ያንተ በጎ ፍቃድ ይሆን ዘንድ በአንድነቱ ነን። ቅዱስ የሆነውን ስምን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናቶ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ምስል ድምጽ የምትሰሙ በፈጠረን በመድኃኔ ዓለም ስም አስይዣችኋለሁ። ላይክ ሼር እያደረጋችሁ ለምእመናን ሁሉ ታደርሱ ዘንድ በቅዱስ ስም ለምናችኋለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት የአባታችን የጻድቁ ዮሐንስን ገድል መጽሐፍ እንጀምራለን። ጸሎትና በረከቱ ከሁላችን ሕዝበ ክርስቲያን ጋር ይኑር በእውነት ያለ ሐሰት አሜን። ከሁሉ አስቀድሞ ቀንና አዝማናትን በፈጠረ ሕልው ሕያው በሆነ በእግዚአብሔር አብ ስም በቅዱሳን ላይ አድሮ የመለኮቱ ሕልውና የሚገዛ የሦስትነቱን በትር ይዤ ሰይጣንን እክደዋለሁ። በነጭ ሐር ዳባ በማርያም ስጋ ደግሞ ውስጥ ሰው ለመሆን የወጣ ከብርሃነ አብ የተላከ የእግዚአብሔር ወልድ ስም አንድነቱን በሶስትነቱ ያለ ኃያልና የሶስትነትን ስሞችን ይዤ አምናለሁ። በእግዚአብሔር መንፈስ ቅዱስ ስም ከአብና ከወልድ ከመንፈስ ቅዱስ በስልጣንና በአገዛዝ የሚኖር እርሱም በሶስትነት የማይጎልና የማይጠፋ ጽዮን ወይም መጠጊያ የሆነ ከብሩካን ሐዋርያት ዘንድ በጽርዓ ጽዮን የወረደ ነው። በእርሱም እማጸናለሁ በሶስትነቱ ጋሻ ከቀኝና ከግራ ጠላት ሁላችንን የጻድቁ የዮሐንስ ማኅበሮችኛንና ይክደነን ያልብሰን ለዘላለሙ አሜን። በእውነት ያለ ሐሰት የአባታችን የልደቱ ዜና ብፁዓዊ የሆነ የዚህ የዮሐንስ የትውልድ ቦታው ኢየሩሳሌም አውራጃ ስትሆን ይህችው ለእግዚአብሔር መስዋዕትና ከሚያቀርቡ ከደቂቀ እስራኤል ወገኖች የሌዋውያን ክፍል ዕጣ የምትሆን ርስት ናት። እግዚአብሔር ሌዋውያንን አይሁድን በሁሉ ላይ በሐሳብ አሰልጥኗቸው ነበረ። ኃይልንና ድል መንሳትንም ሰጥቷቸው ነበረ። የቀደመ ፍጥረቱንም አስቀድሞ ሳይፈጠረ 10 ከሆኑት ደግሞ የእስራኤል ልጆች 2 ወንድሞች ደግሞ መረጣቸው። ከዚህ በኋላ እግዚአብሔር ሕዝብን መዓቴንና ምሕረቴን በሌዊና በይሁዳ በየቃላቸው እኔ ልክልሃለሁ፣ ሁላችሁ ደግሞ በቃላችሁ ተመከሩ አላቸው። ሕጌንና ሥርዓቴንም እወቁ፣ ሕዝቡን በእውነት በቅንነት ግዟቸው፣ ያለ ፍርድ በግድ አትግዟቸው። እናንተ የአብርሃም የይስሐቅና የያዕቆብ ዘሮች ወገኖቼ ሆይ በእውነት የሚገዛን ያለ እርሱ አንግስልን አትበሉኝ፣ አትመልሱልኝ። ቃሉንም ወደ ሌዊና ወደ ይሁዳ መለሰ። ወገኖቹን በመበደል አትግዟቸው፣ የሚችሉትን ሥራ ይስሩ እንጂ ክፉንና በጎን ቀላቅላችሁ አትስሩ። ይህን የእግዚአብሔርን ቃል መስማትን እምቢ ብትሉ ግን በመንግስታችሁ ላይ ከእውነት ወጥቶ የሚበድሉ ከዘራችሁ ደግሞ አስነሳለሁ። እግዚአብሔር ልጆቹን ያጠፋቸው ዘንድ ለሕዝብ ደግሞ ማለ። በደልን ደግሞ የምታደርጉ ሁሉ ለሌዊና ለይሁዳ ተመከሩ። ልዑል እግዚአብሔር የሚገለግሉና ሕጉን የሚፈጽሙ የበረሃ
የገዳም ደግሞ ወገኖች ባህታውያን ሁሉ ከእነርሱ ይወጣሉና እሊህም እግዚአብሔርን ደስ ያሰኙትና ሕጉንም የጠበቁ ናቸው። የሰው መፈጠርና የፈጣሪው ወቀሳ። ወደ ቀደመ ነገራችን እንመለስና እግዚአብሔር ሰማይና ምድርን እንደፈጠረ አዳምን በምሳሌው እንደፈጠረው በአዳም ፊትም የሕይወትን መንፈስ አሳደረበት። የሰውነቱንም ሁለት ነፍሳትንም አሳደረበት። አንዲቱ ክፉን ስራ የምትሰራ በስጋ ሟች ናት፣ አንዲቱ ግን ደግሞ በስጋ የማትሞት ናት። እንደ ሰማይ መላእክት ንጽሕት ናት እንጂ የሰው ልጅ አምሳያ በእግዚአብሔር አምሳያ የተፈጠረ ነው። እነሆ እግዚአብሔር ሰውን በአርአያዬና በምሳሌ ፈጠርኩት አለ። የልዑል ሕግን ይፈጽም ዘንድ ንጹሕ መስዋዕትንም ደግሞ ያስገባ ዘንድ እንደዚህ አድርጌ የሰው ልጅ ፈጠርኩት አለ። የሰው ልጅ ግን ስለዚህ ፈንታ ልዑል የእንክርዳድ መስዋዕትን ደግሞ አገባለት። ክርዳድ ኃጢአት ነውና። ነቢይ ኢሳይያስ ንጹሕ ስንዴ በኃጢአቱ ሆኖ ቢያገባልኝ የእንክርዳዱ መስዋዕት እንዳገባልኝ ቁጥር ነው እንዳለ። ሁለተኛም እግዚአብሔር ሕዝብ ሆይ ከእኔ በቀር ሌላ አታምልኩ አለ። ሕዝብ ግን አምልኮቴን ለወጡ፣ ለጣዖቶቻቸውም ደግሞ መስዋዕቴን አደረጉ፣ ለአማልክቶቻቸውም ደግሞ ሰገዱ፣ ወደ ኋላቸው ተመለሱ፣ በፊታቸው ወደቁ፣ ከእውነትም ወጥተው ወደ በደል ተመለሱ። ጻድቁና ይኩነናሉ፣ ኃጢአታቸውን ደግሞ ያድናሉ። እኔም ደግሞ ስለዚህ ቁጣዬን በላያቸው እልካለሁ፣ ይቅርታዬንም ደግሞ ከእነርሱ አርቃለሁ፣ ልቤም እንዳይራራላቸው ይሆናል አለ። የእግዚአብሔር ቃልም ኑ እና ደግሞ የእውነትን መስዋዕትን ስሩ፣ የእርያ መስዋዕትን ግን አታግቡለት እያለ በደብረ ጽዮን ላይ ደግሞ ይሰማል። ነቢይ እንዲህ እንዳለ በኃጢአት ሆኖ ንጹሕ መስዋዕትን ቢያገባልኝ የውሻና የእርያ መስዋዕትን እንዳገባልኝ ነው። እርያም የተባለ የኃጢአት መልአክ ነውና እርሱ ጽድቅን የሚያስተየውና ኃጢአት ከራሱ የሚያነጻ ሰው ግን ብፁዕ ነው። ንጹሕ ባይሆን ግን መስዋዕቱ ንጹሕ አይሆንም። ነቢይ እንዲህ እንዳለ ፈጽሜ ነገርኩ፣ ከቁጥርም አልፎ በዛ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልወደድኩም፣ መስዋዕትንና ደግሞ ቁርባንን አልወደድኩም። ስጋህን አንጻልኝ እንጂ ሕሊናው ንጹሕ ካልሆነ ራሱን ከኃጢአት አያነጻም። የእውነት መስዋዕትን ቢሰዋ እርሱ ምንም አይጠቅመውም። ስለዚህ እግዚአብሔር በደብረ ጽዮን እንዲህ አለ፣ በልጆቻቸው ላይ ቁጣዬን ደግሞ እስካበርድ ድረስ ወገኖቼን ደግሞ ወቅሳቸዋለሁ። መስዋዕትን ሁሉ ደስ አያሰኛቸውም። ሰውነታቸው በሚነጻ ገንዘብ ከኃጢአት ካልነጻ ዓይኖቼንም ደግሞ መስዋዕታቸውን ደግሞ ከማየት እመልሳለሁ። መስዋዕቴን ለአመንዝሮች ሰው፣ የፍቅር አንድነት መስዋዕቴን የጥፋት መስዋዕት አደረጉ። ገንዘቦቻቸውን ስለ አመንዝራዎች ልጆች ሸጡ። ገዳዮችን ከመግደል ይልቅ እውነተኛ ሰውን ደግሞ ገደሉ። ለግብጽ ጣዖቶችም ሰገዱ። ከአምልኮቶቻቸው ወጥተው በደለኞችን ወደ ማምለክ ደግሞ ተመለሱ። የወንጀለኞች ልጆች ሕግን እየጠበቁ ትእዛዙን ደግሞ አጠፉ፣ ስርዓታቸውንም ተዉ። ነቢየ ዳዊት በመዝሙር እግዚአብሔር አጠፋላቸው፣ አሕዛብን አላጠፋም፣ ከአሕዛብ ጋር አንድ ሆኑ፣ ስራቸውም ተማሩ። እንዲህም አለ፣ በአመንዝራዎች ልጆች የተቀመጣችሁና እናንተ የእስራኤል ልጆች ለምን ረከሳችሁ? ሕጌንም ለምን አፈረሳችሁ? ጻድቃንንም አሳታችኋልና በልባችሁ ፍቃድንም ተማረካችሁ። ስለዚህ ስለ ስራችሁ ክፋት እወቅሳችኋለሁ፣ በጥፋታችሁ እኔ ስቃለሁ አለ እግዚአብሔር። ሳቃችሁ በባቢሎን ጠቢባን ውስጥ ሆኗልና ስራችሁንም እፈልጋለሁ። እናንተ ወንጀለኞች በአመንዘራነታችሁ ፈቃድ አስታችኋልና። አንገት ደንዳኖች ሆይ በሽልማት በልብስ ጥራት የምትታዩ በወርቅና በብር የተሸለማችሁ በአመንዘራነታችሁ የፈቃድ ላበት የባቢሎን ጠቢባን አታጥምዷቸው። አሳ በመረብ እንዲጠመድ ወፍም በወጥመድ እንዲጠመድ አታጥምዷቸው። ዓይኖቻችሁን ከፊት መልሱ፣ እኔም ባራቃችሁኝ ጊዜ ፊቴን መለስኩኝ። ከባቢሎን ሕዝቦች በቀልን
እስካነሳ ድረስ ይቅርታዬን ምሕረቴን አርቃለሁ። ጣዖትን ከማምለክ ጽድቅን ደግሞ ወደ ማምለክ ብትመለሱ ግን የአሕዛብ ዘራችሁ ከምድር እስኪጠፋ ድረስ ብልጽግናን ክብሯን ደግሞ እሰጣችኋለሁ። ስለ እናንተም ስማቸውን አጠፋቸዋለሁ። የቀደመ ሕጌን አትለውጡ። እኔም የምድር ነገስታት ሁሉ በሚገዟቸው ገንዘብ ይገዟችሁ ዘንድ ኃይሌን አሳያለሁ። ወንዶች ልጆቻቸውን ሴት ልጆቻቸውን በእነርሱ ላይ ጠላትን አደርግባቸዋለሁ። ከገንዘባቸው ከፍለው ደግሞ ገንዘብን ይሰጧቸዋል። የአባቶቻችሁን ርስት ወደምትሆን ወደ ጽዮን በፍቅር አንድነት ትገባላችሁ። የወይን ቦታ ምድርም ትወርሳላችሁ። ብዙ የሆነ የዓመታት ፍሬንም ትበላላችሁ። የእስራኤልን ልጆች ሁላችሁም እሰበስባችኋለሁ። የበደል ነገስታትን ለእናንተ እሰበስባለሁ። በዚያች በጽዮን እኔን ደግሞ ወገኖችን ፍቅር በአንድነት አደርጋለሁ። ያን ጊዜም የእግዚአብሔርን ቃል በጽዮን ስሙ። እስራኤላዊ የሆነ የያዕቆብ ወገን ትምህርትን እየተማራችሁ በወይን ቦታ ተቀመጡ። በወይን ምድራችሁ ጀጎልን ደግሞ እየጀጎላችሁና እየተከተላችሁ ደግሞ ኑሩ። ወይኖቻችሁ በቀሉ፣ የበለስ ጊዜው ከደረሰ እንደደረሰ እወቁ። የእግዚአብሔር መንገድ ጠረጉ፣ ጠራጊውንም አስተካክሉ። ስለ ጽዮን መማረክ ምድር አለቀሰች፣ ተራራዎች ተናዱ፣ ድንጋዮች ተንቀጠቀጡ፣ ተመቱ፣ ሀብታሞች ተቸገሩ። ያን ጊዜም የእግዚአብሔር ቃል ከሰሙ በኋላ በጽዮን ተራራ የእስራኤል ሕዝቦች በኢየሩሳሌም የተቀመጡ ነበሩ። ከጽዮን ልጆች መሰሪያቸው ተቆረጠ፣ የእጃቸውን ሰንሰለትም ተፈታ። እናንተ የእስራኤል ወገኖች ከጽድቅ ወጥታችሁ ለምን በደላችሁ? በእጅ የተሰራ ጣዖትን እያመለካችሁ የድሃዎቹን ገንዘብ ለምን ተቀማላችሁ? ጻድቁንም ለምን ትበድላላችሁ? ለማታውቁት ጣዖትስ ለምን ትሰግዳላችሁ? የእግዚአብሔርን የቃል ትእዛዝ አጠፋችሁ። የበደል ገንዘብን ወዳችኋልና የክፋት ስራንም ደግሞ ፈልጋችኋልና። የእስራኤል ወገን ያዕቆብ ሆይ እስኪ ስማ፣ የነቢያት አፍ የተናገረውን እስኪ ስማ። እኔ እግዚአብሔር አምላካቸው ነኝ። መስማትን እምቢ አሉ፣ ትእዛዜንም መስራትንም አልፈለጉም። የኤፍሬም ሹማምንትንና የሞዓብ ልጆችን በእነዚህ በያዕቆብ ልጆች ላይ ደግሞ አስነሳቸዋለሁ። ጌታቸውን ካዱ፣ ቃሌንም በደሉ፣ የእውነት ፍርድን አደሉ። እነሆ አሁን በኤፍሬም ሹማምንት በሞዓብ ልጆች ላይ ኃይሌን አሳያለሁ። የሰይፋቸውን ብልጭታ የተሳለ ነውና ጦሮቻቸውም የተሳሉ ናቸው። የእስራኤል ልጆች እንዳይተዋቸው ለአብርሃምና ለይስሐቅ የማለ ያዕቆብ አምላክ እግዚአብሔር በዚህም ደግሞ ወገኖች አበሳጩኝ አለ። ማረሻውንና ደግሞ ማጭዳቸውን ጦሮቹን አድርገው አሰሩ። የእነዚህ የሞዓብ ልጆችን የኤፍሬም ሹማምንቶች ከክንዳቸው ጋሻን ማረኩ። በእስራኤል ከተማ ላይ ደግሞ እጃቸውን አጸናሁ። የጽዮንንም ደግሞ የእስራኤልን ደግሞ ወገኖችን ሸፈቱ። ለግብፅ ጣዖቶች ወንዶች ልጆቻቸውን ሴት ልጆቻቸውን መስዋዕትን አደረጉ። ስለዚህ ነቢዩ ዳዊት ወንዶች ልጆቻቸውን ሴቶች ልጆቻቸውን ለአጋንንት ሰው አለ። የወንዶች ልጆቻቸው የሴት ልጆቻቸውን ንጹሕ ደምን አፈሰሱ። ሴቶች ልጆች ግን በእውነት ሥራ ንጹሐን ደግሞ ይሆናሉ። እነዚህ እስራኤል የወርቅና የብር የሆኑ የወደቁ ጣዖቶችን ማምለክ ጠየቁ። የወርቅ ጣዖትንም ሰሩ፣ ለጣዖትም ሰገዱ። ወይንም ጠጥተው ሰከሩ። የሰከሩም በወይንና በጠጅ አይደለም፣ በበደል ሰከሩ እንጂ። ስጋን በሚያቃጥል በፈቃድ ላበት ሰውነታቸው ተቃጠለች። በስካርና በበደል እስራኤል ንጉሳቸውን በደሉ። የነገስታት ልባቸው ወይን በመጠጣት ጠፋ፣ ልጆቻቸውም ለጣዖት አረዱ። ያን ጊዜ ቆነጃጅት ተዋረዱ፣ ልጆቻቸው በልባቸው መታወር አፈሩ። ወይንንና ጠጅን በመውደድ የሞዓብ ልጆችን አሳዘኗቸው። የመዳራት እየሰከሩ በደላቸው በዛ። ሴቶችም ልጆችም ሁሉም በሽቶ ታጠቡ፣ በዘፈናቸውም እንደ ባቢሎን ዘፈን ለወጡ። በስካርና በሴቶችን የፊት መልክን በመውደድ የእስራኤል ልባቸው ጠፋ። ያን ጊዜም
ከዘፈናቸው የተነሳ ከወንዶች ጉኛ ውስጥ አመንዝሮች ወደቁ። አመንዝሮች ያዩ እነዚህ ወንዶችም ደግሞ ሁላቸው ሳቱ። የእናት ልጅ ከወንድሟ ጋራ፣ ሴት ሙሽራ ከወንድ አማቷ ጋራ ሴት ወደቀች። ወንዶች እርስ በርሳቸው ሰውነታቸውን ወይም ደግሞ ነፍሳቸውን ያለማወቅ ደግሞ ኃጢአትን ሰሩ። ሴቶች ልጆች ረከሱ። ሌዋውያን ተማረኩ። መቅሰፍቴንና መዓቴን ለሁሉ እስክልክ እስካመጣ ድረስ በኤዶምያስ አውራጃዎች ሁሉ የእግዚአብሔር ማህሌት ጠፋ። የእግዚአብሔር ማህሌትም ለአመንዝራዎች ሆነ። የጽዮን ሀገር እስከምትጠፋ ድረስ ከጽዮን መብራት ጠፋ። የሕግ ታቦትም ተመዘበረች። ያን ጊዜ ጽኑዓን ነን የሚሉት ወደቁ፣ ጎበዞችም ደከሙ፣ የእግዚአብሔር ሀገር ምድረ በዳን እስክትሆን ድረስ። ከዚህም በኋላ ያዕቆብ በደሉ ከቀደመ በደሉ በዛ። እግዚአብሔር የተናገረውን ቃል ደረሰ፣ ተፈጸመ። የበደል ቃልን እስኪጨርስ ድረስ በጽዮን ይቅርታውን እስኪልክ ድረስ ያዕቆብ የተባልክ ያዕቆብ ስማ፣ ለልጆች ወይንና የጠጅ አምቡላን ሰጠሁ አለ እግዚአብሔር። እነሱ ግን ደግሞ በጽዮን ተውኝ። ይህም ደግሞ ለወይኔ ጀጎልን ከተከልኩና ደግሞ ከጀጎልኩ ጀምሮ ለዘይትም አውድማን ደግሞ ካስቆፈርኩ ጀምሮ ነው። ወይንና ዘይት የተባሉ እስራኤል ናቸው። አሁን የቃሌ እስትንፋስ ትምህርትን አስተምራችኋለሁ አለ እግዚአብሔር። ያለ ካህናት ነቢያት አስተማሪ ወገኖችን አልጣልም። ወደ ቀደመ ነገራችን እንመለስ። ይህን ብፁዓዊ አባት ዮሐንስን እንደመረጠው ወደ ሕይወትም እንደጠራው የከበረች በሆነች በመንፈስ ቅዱስ ስጦታ ከቅዱሳኖች ይልቅ ከፍ ከፍ አደረገው፣ አከበረውም። ከእርሱ ዘንድ የተማጸንን ሁላችንም በረከቱ ተጠብቀን ዘንድ ሁላችንም የዮሐንስ ልጆች በዚህ ሕዝበ ክርስቲያን አደራ ብሎ ይጠብቀን ለዘላለሙ አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ ለበረከት የጻድቁ አባታችን የአቡነ እጨጌ ዮሐንስ መልካቸውን አነባለሁ። መልካ አቡነ ዮሐንስ ጻድቅ ሰላም ለጽንሰትከ በስጋና በአጥንት ስርዓት ለሆነው ጽንሰት በሚያስፈራ በአምላክ ፈቃድ ለሆነው ልደት ሰላምታ ይገባል። ኑሮ በበረሃ የሆነ የኤልያስ ዮሐንስ ሆይ ልጅህን የመልክህ ፍቅር አሁን ባስጨነቀው ጊዜ ፍጹም የሆነ የክብር ቃልን ለአንተ ይናገርልሃል። ሰላም ለዝክረ ስምከ ህሊናን ደስ የሚያሰኝ ለስም አጠራርህና የንጽህና ዘውድን ለተቀናጀ የራስ ጸጉር ሰላምታ ይገባል። የትሕትና ስራ ልማድህ የሆነ ዮሐንስ ዳዊት ወይ የልብ ሐዘንተኛ የሆነች ነፍሴን ሰውነቴን ሐዘኗን እስከምትረሳ ድረስ ለእርሷ ሰላምንና ድነትን ለምንላት። ሰላም ለርእስከ ደስተኛ ለሆነው መልኩ ብርሃናዊ የሆነ የሚያበራ መልክን ለሚመስል የመላእክን መልክ ለሚመስል ፊትህ ሰላምታ ይገባል። ትምህርትህ ንጋት የሆነ መምህር ዮሐንስ ሆይ በአንተ ትጋት ከሚያስፈራ ከእሳትና ከደይን ያመለጡ ብዙዎች ናቸውና። ሰላም ለቀራንብትከ በሊቶስጥራ የባህሪ አምላክ የሆነ የክርስቶስ የፍቅር ፊት ለአዩ ለዓይኖችህና ለሽፋሽፍቶች ሰላምታ ይገባል። ደብርህ የኤጎራ ተራራ የሆነልህ አስተማሪ ዮሐንስ ሆይ ከጽኑ መከራና ከጥፋት አድነኝ። መታሰቢያነቷ የተመሰገነ ጸሎትህ ትድረስልኝ። ሰላም ለአዛኒከ የባህሪ አምላክ በሆነ በስግው ቃል አስቀድሞ የተነገረውን የወንጌል ቃል ለሰሙ ጆሮች ሰላምታ ይገባል። ከወይን መጠጥና ከእህል የተከለከልክ መናኝ ዮሐንስ ሆይ ከፍጹም ጥፋት ዘመን የተነሳ ስለ እኛ በየሰዓቱ ጸሎትህ ግድጃን ትፈጽማለችና። ሰላም ለመላቲከ የድንግልን የልጇን በጥፊ መመታት በአሰቡ ጊዜ በጥፊ መመታትን ለለመዱ ጉንጮች ሰላምታ ይገባል። ልዳ በምትባል ሀገር የኢየሱስ ምስክር እንደሆነው እንደ ጊዮርጊስ ታጋሽ የሆንክ ዮሐንስ ሆይ ልጅህን በደይን በፍዳ ቀን ታጽናናው ዘንድ ፈቅደ ለእርሱ ሐዘንና ዕዳን ታቃልለት ዘንድ። ሰላም ለአእናፊከ በየጊዜው የሰማይ አምላክን መዓዛ ላሸተቱ አፍንጮች ሰላምታ ይገባል። ምንኩስናው ፍጹም የሆነ እንጦንስን ዮሐንስ ሆይ ልጆችን በየቀኑና በየወሩ ጠብቃቸው፣ ለአዘነ ልጅ አባት ተስፋው ነውና። ሰላም ለከናፍሪከ
በማንበብና በመተርጎም ለማመስገን ለተገለጡ ከንፈሮች ሰላምታ ይገባል። ጥበብና ዕውቀትን የተመላ ጳውሎስ ዮሐንስ ሆይ የእግዚአብሔር ፍለጋውን የሚከተል እንደ አንተ ማን ነው? የዓለምንስ ፍቅር የናቀ እንደ አንተ ማን ነው? ሰላም ለአፉከ ክብርን እየፈለገ የወንጌልን ቃል እንደሚፈጽም በማስተዋል ላስተማረ ለአፍ ሰላምታ ይገባል። አባት ሆይ በፍቅርህ ወይን የአምላክ ልቦናን ተደስቷልና ስምህን የጠራ መታሰቢያን ያደረገ ይቅርታን ያገኝ ይሆን ሲል ተሰማ። ሰላም ለአስናኒከ በረዶ ለሚመስሉ ጥርሶች ስድብን ባለመናገር ለተመሰገነ አንደበት ሰላምታ ይገባል። ዮሐንስ ሆይ ከተክለ ሃይማኖት ልጅ ሆነ ከተሾምክ በኋላ ስለ ሥጋ ፍቅር በካደ በሰነፎች ልብ ልክ እንደ ሰዶምና እንደ ጎሞራ ሐመድ ይሁን አልክ። ሰላም ለቃልከ የዓለም ንግግሮችን ለናቀ ቃልህና ለደዌ ፈዋሽ ለሆነ ትንፋሽ ሰላምታ ይገባል። ሐዘንተኛንና የምትፈውስ ደስተኛ ዮሐንስ ሆይ ቃል ኪዳን ረድኤትን ፈጽሞ የታመነ በፍርድ ቀን ደይንን አያይም። ሰላም ለጉሬከ ከዓለም ጉብኝት ለራቀ ጉሮሮህና የመላእክት አስኬማ ለአሰረ አንገት ሰላምታ ይገባል። ዋዛ ፈዛዛን የማትወድ መምህር ዮሐንስ ሆይ ልጆችህን ገስጸን ስለ ወርቅና ስለ ብር ፈንታ የነፍስ ተስፋ ጽድቅን እንፈልጋለንና። ሰላም ለመታክፍቲከ የበደልን ቀንበር ለጣለ ትከሻህና ስለ ክርስቶስ ብሎ ለተገረፈ ጀርባ ሰላምታ ይገባል። ዮሐንስ ሆይ መጽሐፍን ባስተዋልክ ጊዜ የ50 ቁጥር ዘመኖችን የምድር ዳርቻን በመዞር የጨረስክነ 50 ዘመንን ወፍን መሰልክ። ሰላም ለእንግዳከ በዓለም የብራና ወርቅ ጌጥን ላልፈለጉ የጽድቅ ማረፊያ ለሆኑ ብብትህና ደረትህ ሰላምታ ይገባል። ሀገርህ ምስራቅ የሆነልህ መምህር ዮሐንስ ሆይ ከሊቅ ክርስቶስ ቁጣ ሰውረኝ፣ ከወደቀው ከሰይጣን ወጥመድ አድነኝ። ሰላም ለአእዳዊከ በቀራንዮ እንደ ተሰቀለው እንደ ኢየሱስ ክርስቶስ ለመጸለይ ለተዘረጉ እጆች ሰላምታ ይገባል። ምግባርና በመገዛት በወርቅ ባለጸጋ የሆነው ዮሐንስ ሆይ ሥጋ ለባሽ ልጅህን ግን በደልን አብዝቷልና ያንተ ጸሎት ያስተሰርይለት። ሰላም ለመዛርኢከ ሁለት ለሆኑ ወሮች ለክንዶች ለማይጠፋ ለማይጆች በየ10ቱ ሰላምታ ይገባል። ባለ 10 ብር የሆነው ዓለምን የናክ ዮሐንስ ሆይ እርሱ ምድራዊ ሲሆን 50 ቁጥር ያለውን ዘመንን ከጠፈር በታች መሮር የቻለ እንዳንተ ማን ነው? እንደ ተክለ ሃይማኖት የመልክ ስራን ስትሰራ አሳትን ለዳሰሱ ጣቶች ሰላምታ ይገባል። ስንፍናን የማታውቅ ትጉ ዮሐንስ ሆይ ለዚህ ስራ በመረመረ ጊዜ አንተ ልጅ ዮሐንስ ሆይ እኔን ገረምከኝ አለህ። ሰላም ለአጽፋር እዴከ ከሰው ሁሉ አርያ ይልቅ መልካቸው ልዩ ለሆኑ የእጆች ጭፍሮች ሰላምታ ይገባል። የዮሐንስ ደቀ መዝሙር የሆንክ ዮሐንስ ሆይ እግዚአብሔር እንደ አንተ የመረጠው የለም፣ በሰማይና በምድር ከፍ ከፍ ያደረገ የለም። ሰላም ለገቦከ ከስጋዊ ምግብ ለተከለከለ ሆድህና ከቂም በቀል ንጹሕ ለሆነ ልብ ሰላምታ ይገባል። ትምህርትህ ጣፋጭ የሆነ ጳውሎስ ዮሐንስ ሆይ እንደ አባት ለልጅ የእጅህን በረከት ዛሬ ሰጠው ኖህ ያፌትንና ሴምን እንደባረካቸው። ሰላም ለኩልያቲከ የጠራ ለሆነ ህሊናና ለኩላሊቶች ዳግመኛም በጌታ ፍቅር እሳት ለተቃጠለ እጆች ሰላምታ ይገባል። ምግባርህ መልካም የሆነልህ ክብር ዮሐንስ ሆይ እጆችን በንጽህና ወንዝና ውሃ እጠበኝ፣ ከበደልም ሁሉ ፈጽመህ አድነኝ። ሰላም ለህንብርትከ ለዓለም ቤዛ ድህነት መድኃኒት ክርስቶስ የፍቅር ሀብልን እንዳጠለቀ በሀብል ለታጠቀ ወገብህና ለእንብርት ሰላምታ ይገባል። በምስራቅ ያስተማርክ መምህር ዮሐንስ ሆይ ስጋዊ ሰው የሆነ የልጅን ከንጽህና ተራራ የወደቀ ቢሆን የጸሎትህ እጅ በእውነት ያንሳው። ሰላም ለአቆያጺከ ጥበበኛ ለሆነው ለማርያም ልጅ በስግደትና በቁመት ለተገዙ ለጭኖችህና ለጉልበቶች ሰላምታ ይገባል። መምህርና ሐዋርያ የሆንክ ጳውሎስ ዮሐንስ ሆይ የዓለምን ክፋት ከልቦና ስታረቅ አንተን ያዩ ዓይኖች የተመሰገኑ ናቸው። ሰላም ለአጋሪከ ፈጣን ለሆነ ቁርጭምጭሚትህና ለእግሮች ሰላምታ የሚገባል። ለጫማዎችህና ለእግሮች ጣቶች ሰላም የምንልህ
ባለትዕግስትና ባለገድል የሆንክ ኢዮብ ዮሐንስ ሆይ ከፍ ያሉ የሰማይ መላእክት በሰማይ አመሰገኑ፣ የአዳም ልጆችን በአንደበትና በቃል አመሰገኑ። ሰላም ለአጽፋረ እግርከ ከሁሉ መልክ ለተለይተው መልካቸው በረዶ ለመሰለ የእግርህ ጥፍሮች ሰላምታ ይገባል። የወልድ ፈቃድ ፈጻሚ የሆነ ጻድቅ ዮሐንስ ሆይ ያለ ጠብና ያለ ጥርጥር የጸለየካት ጸሎት በምታስፈራው አደባባይ የልጅህ የነፍስ ቤዛ ትሁነን። ሰላም ለቆምከ ለቁመትህና ለአማረ መልክ ሰላምታ ይገባል። ከደካማ ስጋ ለተለየች የነፍስ መውጣትም ሰላምታ ይገባል። ያለ ቂምና ያለ በቀል የዋ ዮሐንስ ሆይ የስም አጠራራቸው ከፍ ያለ ልጆች ምእመናን ዛሬ ለንግስህ በአንድነት ይገዛሉ። ሰላም ለበደነ ስጋከም መዓዛው ሰሂን የሚባል ጣፋጭ ሽቱ ለሆነ ለበደነ ስጋህን በደጋጎች መላእክት እጅ ለሆነው ግንዘት ሰላምታ ይገባል። ብዙዎች ጻድቃን የወለድክ አባት ዮሐንስ ሆይ የገድልህን ዜና ያዘነውን ሰው ያስደስታል። ቃል ኪዳነ ወደ ወይንንም የተጠሙትን ያረካል። ሰላም ለመቃብርከ በጥልቅ ጉድጓድ ውስጥ ለሆነው መቃብር ሰላምታ ይገባል። ከሊቅ ወልድ መምጣት በኋላ የሚሆን ተንሳኤም ሰላምታ ይገባል። አይላፍ ብዙዎች ልጆችን የወለድክ መምህር ዮሐንስ ሆይ ከፍ ያለ የሰማይ ጭፍሮችን ያመሰግኑሃል። ደጎች የሆኑ የአዳም ልጆችን በፍጹም ትጋት ያመሰግኑሃል። ሰላም ለመቃብርከ ስሟ ደብረ ኤጎራ ለምትባል የተለየች ድንኳን ቦታ ለሆነች መቃብር ሰላምታ ይገባል። በመቅደስ ውስጥ የካህናት አለቃ የሆንክ ዮሐንስ ሆይ ወንጌላዊት የሆነች ሃይማኖት በክርስቶስ ፍቅር ጸንታ በደስታ ቦታዋን ዙሪያዋን ትምራለች። ሰላም ለፍልሰተ ስጋከ ሰዎች ቀድሞ ወደ ነበርክበት ቦታ ሊወስዱ በወደዱ ጊዜ ከጭንቅ ወደ ሰላም ቦታ ለሆኖ የስጋ ፍልሰት ሰላምታ ይገባል። የሮሜ መምህር የሆንክ ጳውሎስ ዮሐንስ ሆይ በደስታ የዕድሜና የዘመን ጊዜን ስጠኝ በብዙ ፍጻሜ ተአምራትን እናገር ዘንድ። ሰላም ለፍልሰተ ስጋከ ከትግራይና ከበለሳ የክርስቶስ ደም ወደ ቀደሳት ኤጎራ ወደ ተባለች የምንዝሃ ምድር ለተደረገው የሥጋ ፍልሰት ሰላምታ ይገባል። ከእናት ማኅፀን ጀምሮ የተመረጥ ዮሐንስ ሆይ ልጆችን ከበደልና ከአበሳ መገዛት ነፃ አውጣን፣ ከዓለምን በደልና ኃጢአት አድነን። ሰላምታዬን ይህንንም እጅ መንሻ ለመልክ እስከ ማህል ራስ ድረስ ያቀረብኩትን ተቀበል። የሃይማኖቱ መብራት የሆንክ ጳዚዮን የተባልክ ዕንቁ ዮሐንስ ሆይ የበዛ በደሌንን አበሳይን ትደመስስልኝ ዘንድ በድንጋሌ ሥጋ በድንጋሌ ነፍስ በጸናች በማርያም እማጸንሃለሁ። ሰላም ለከ ዮሐንስ የዓለም መምህር የሆንክ ጴጥሮስ ዮሐንስ፣ ሰላም ምንጭ የሆንክ ጳውሎስ ዮሐንስ፣ ስምህ የጣፈጠ ዮሐንስ ሆይ ሰላም ላንተ ይሁን። ዮሐንስ ሆይ ሰላም ለአንተ ይገባል። ጸጋን የተመላ ዮሐንስ ሆይ በሥጋዊ ሕይወት እያለ የመብል ሥርዓትን ወደ እንደ አንተ የተወ ማን ነው? ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ለአንተ ይሁን። ልብ ንጹሕ የሆንክ ዮሐንስ ሆይ ስራህን በጥበብ ዓይን በተመለከተ ጊዜ አባት ተክለ ሃይማኖት ሰላም ላንተ ይሁን አለ። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። ተክለ ሃይማኖት ስራህን በመረመረ ጊዜ ልጅ ዮሐንስ ሆይ ገረምከኝ አስፈራኸኝ አለ። ሰላም ለከ ዮሐንስ ዮሐንስ ሆይ ሰላም ላንተ ይሁን። ወደ ደብረ ኤጎራ በምትመጣ የሊቶስጥራ ሁለተኛ የሆነች ደብረ ኤጎራ ተደሰተች፣ ስም አጠራሯም ተመሰገነ። ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። አባት ሆይ በአንተ ደብረ ጎንድ ገነት ከአድባራት ይልቅ ትከብራለች፣ ያቺ የጸሎት ቤት ናትና። ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። ዮሐንስ ሆይ ከደማዊ ሰው በላይ እንደ መላእክት የምስጋና ቃልን ያቀረበ ዘንድ የተሰጠው እንደ አንተ ማንም የለም። ሰላም ለከ ዮሐንስ ሆይ ሰላም ላንተ ይሁን። የ50 ዘመን የዕድሜዎችን ከትጉሃን መላእክት ጋራ መኖርህ በጆሮ በሰሙት ጊዜ እጅግ ያስደንቃል። ሰላም ለከ ዮሐንስ የጌታን ስራ የፈጸምክ ባለ ብዙ ዕውቀት የሆንክ ዮሐንስ ሆይ ሰላም ላንተ ይሁን። የጸጉሮ መምህር ዮሐንስ ሆይ አባትህን የምትጎራበተው ነህ። ሰላም ለከ ዮሐንስ ሆይ
ሰላም ላንተ ይሁን። የጸሎትህ ኃይል ጠላታችንን ከሰይጣን ወጥመድ ታድነን ዘንድ አንተን አባትና መጠጊያ አድርጎ ለእኛ የሰጠን እግዚአብሔር ይመስገን፣ አሜን። ሰላም ለከ ዮሐንስ አገልጋይ ዮሐንስ ሆይ ሰላም ላንተ ይሁን። የታላቋ ገዳም የደብረ ሊባኖስ መምህር ነህ። ስለ አብ ስለ ወልድና ስለ መንፈስ ቅዱስ ስም እሊህ በዚች መቅደስ ውስጥ ያለን ልጆችን ጎብኘን፣ በስጋና በነፍስ ተቸግረናልና። ሰላም ለከ በሰላምና በፍቅር ቃል እኛ እናመሰግናለን። ጠቃሚ በረከትን ታድለን ዘንድ የአባታችን የተክለ ሃይማኖት ልጅ የሆንን ዮሐንስ ሆይ በብርድና በመራቆት ዘመን ፈጽመሃልና በአንድ በወልድ በዓለም እረፍት ሆነ። የጻድቁ የአባታችን የአቡነ ዮሐንስ አምላክ ሆይ ከመከራ ስጋ ከመከራ ነፍስ አድነን ለዘላለሙ አሜን። ያቀረብነውን ጸሎት ልመናችንን ይቀበለን። ያጎደልነውን ያነጠፍነውን በመልአክ አፍ ሞልቶ ይቀበለን፣ ይቅር ይበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይልክልን ዘንድ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ የካቲት 29 ቀን በሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 29 በዚህ ቀን ከእመቤታችን ከቅድስት ድንግል ማርያም በሥጋ ለመወለድ ለክብር ባለቤት ጌታችን ኢየሱስ ክርስቶስ የልደቱ በዓል መታሰቢያ ነው። ከቸር አባቱና ይቅር ባይ ከሆነ መንፈስ ቅዱስ ጋራ ለእርሱ ክብር ምስጋና ይሁን ለዘላለሙ አሜን። በዚህች ዕለት የአርሞኒ ሀገር ኢጲስቆጶስ የከበረ ቢላክሪዮስ በሰማዕትነት ሞተ። ይህም አባት ፈጽሞ እስከ አረጀ ድረስ በተሾመበት መንበር ብዙ ዘመናትን ኖረ። ብዙ ድርሳናትንና ተግሳጽንም ደረሰ። እሊህም ስለ ከበረች የልደት በዓልና ስለ እመቤታችን ቅድስት ድንግል ማርያም ስለ ሞትና ስለ መቃብር በኃጢአትም ላይ ስለሚደርስባቸው ስቃይ ስለ መድኃኒታችን የረቀቀ ጥበብ ስለ ከበሩ በዓላትም ናቸው። ሕይወት በሆኑ ትምህርቶችም ብዙ ነፍሳትን መስዋዕትን አድርጎ ለእግዚአብሔር አቀረበ። በክርስቲያንም ወገኖች ላይ የስደትና የመከራ ወራት በሆነ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ደሙን ሊያፈስ ወደደ። ሕዝቡም ሰብስቦ በቀናች ሃይማኖት ይጸኑ ዘንድ አዘዛቸው። ስለ ጌታችን ኢየሱስ ደሙን ሊያፈስ ይሻልና። እነርሱ እንግዲህ ፊቱን እንደማያዩት ነገራቸው። ሰምተው አለቀሱ። ስለ መለየታቸው እጅግ አዘኑ። የሙት ልጆች እንሆን ዘንድ ለምን ትተወናለህ አሉት። ማስቀረትና ማስተውም ባልተቻላቸው ጊዜ ከእርሳቸው ዘንድ ወጥቶ ወደ መኮንን ሄደ። በፊቱም ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ብዙ አሰቃየው። ሕዝቡም ብዙ ልመናን አብዝተው ለመኑት። ራስህን አድን፣ ከከተማውም ውጣ አሉት። እርሱም ልባቸው ደስ ያሰኝ ዘንድ በስውር እወጣለሁ አላቸው። በዚያችም ሌሊት ሰማዕትን ትሆን ዘንድ የተመኘውን በጎ ምክር ለምን ረሳ እንደሚለው ሰው ሆኖ ራእይን አየ። ከዚህ በኋላ ተመልሶ ለመኮንን ተገለጠለት። በዚያን ጊዜ ራሱን በሰይፍ ይቆርጡት ዘንድ መኮንን አዘዘ። የሰማዕትነትን አክሊልም በመንግሥተ ሰማያት ተቀበለ። ሥጋውንም ምእመናንን አንስተው ወሰዱት። ለኤጲስቆጶሳትም እንደሚገባ ከአክብረው ገንዘው በመቃብር አኖሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን። በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችንም እግዚአብሔር ይቀበለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። እንዲህም ብለን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አቡነ ዘበሰማያት፣ አቡነ ዘበሰማያት ይትቀደስ ስምከ
ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንህድግ ለነ አበሳነ ጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ እንተባአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩይስ መዛከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር በእውነት ስለፈጠረን ስለ ባለ ወልድ ብላችሁ ሁላችሁም ሼር አድርጉት። ሼር ማድረግ ያው ዳቦ ጋግራችሁ ጠላውን ጠምቃችሁ ጸበል ጸዲቅ እንደማዘጋጀትን በስደት ዓለም ነው ያለነው። ይሄ የኛ ጸበል ጸዲቃችን ነው። ለዓለም ሁሉ ታደርሱ ዘንድ በቅዱሳኑ ስም ጠይቃለሁ። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰጉሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰጉርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ዘአበሰ ወነዚያ ስተመንስት አላርነ ወባልሐነ እምኩሉ ኩይስ መዚአገድ መንግሥት ኃይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ አንዲ ማለት ወሩ በቀርጽ የተፈሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ናታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን በጣም